ቻለው ሳላይሽ አሉልም አይሆንም አልቀርም ካለሽበት ደግሞ የሆነ ብቻ የሆነ የህይወታችን ፓርት ላይ ተለያይተን ቢሆን ኖሮ ለምደዋለሁ። ምክንያቱም የዛን ጊዜ ኤክስፒሪየንስ ነበርኛ እና አሁን ላይ ግን ስቲል አብረን ነው ምን ሰራው አብረን ነው ጧት እንገናኛለን ስራ ቀኑ ሙሉ እንደውም በዚህ አጋጣሚ ስለ ስልክ ላውራና ያው እንደ አባት ብዙ ምክር ይመክርሻል ልታገቢ ስትወጪ ምናምን እንዲህ ነው አንደኛው ትልቁ ምክሩ ምን ነበረ ከዚህች ልጅ ጋር ስልክ አቆሚ በቃ አስፈላጊ ካልሆነ እንዳትደዋወል ያ ካላይ ነው እሱ ከሱ ጋር ሆነሽ የሆነ ቦታ አስከደሽ አስሬ ልንደዋወል እንችላለን ውቢት እንደዚህ ሆኖ እኮ ምናምን እዘጋለሁ ከዛ ደግሞ የሆነ ነገር አየውኛ ዞር ሲል ውቢት የሆነ ሴትዮ ወርቃ እኮ እንደዚህ ብሎ እዘጋለሁ ማለት በትንሹ ነገር ነው አሁን ገቤች ሄዳለሁ ካልኩሽ በቃ ወጣለሁ እኮ ኦብቪየስሊ ነው ገቤች ሄዳለሁ ግን ደው ውቢት ገቤች እኮ ደረስኩኝ እዘጋለሁ ውቢት ሊፍቱ እኮ አይሰራም በእግሬ ልወጣ ነው በቃ ኤቭሪዴኛ ደግሞ አሁን በጣም ብዙ ሰው ግራም ይጋባ በሶሻል ሚዲያ ላይም በዚሁ አጋጣሚ ክሊር እንድታረግ የሚፈልገው ምንድነው እኔም ውቢት ነው ምልሽ አንቺ ውቢት ነሽ ምትይኝ እኔ ማህሌት ስል ሌላ ሰው የጠራው ነው የሚመስለኝ አንቺም ደግሞ ኔቨር ሜላት ብለሽ ጠርተሽኝ አታውቂና ለምንድነው ውቢት የምንባባለው የበጣም የብዙ ሰው ጥያቄ ስለሆነ ነው ባይዛው ግን ተናገር ያላቀም ሶሻል ሚዲያ ላይ ነው ማሚዬ ሲመጣባት ወደ ሆስፒታል ልክ ልትይ ስትል ሙልሽ ማለት ያባቴ ነው ለማያውቀው ሰው ሙልሽ ደግሞ ላይክ ውጪ መሄድ ነበረበት ግዴታ ታደስ ይምታይም ምንም ማድረግ አይቻልም እንግዲህ እሱ የሥራ ጉዳይ ስለሆነ እሱም ወደ ኤርፖርት ሄደ ማሚዬም ደግሞ ልትወልደኔና አንቺ ሄደች ያው መንታ መሆኑ ይታወቃል በዛ ላይ ደግሞ አስቢኔና አንቺ የመጨረሻ ልጅ ነን ላይክ 10ኛ ማለት ነው ቤትስ በዚህ አጋጣሚ 10 ነንና 9 እና 10 ስለሆነ ላይክ እንደ አባት ያስፈራል ገባሽ መንታ መሆኑን ያውቃል ከዛ ደግሞ 10ኛ ልጇን ነው የምትወልደው ከዛ በጣም ማሚዬ ደግሞ ሁሉንም ልጇ በምጥ የወለደችው ታውቂያለሽ እና ላይክ እኛንም በምጥ ነው በኦፕሬሽን አልወልድም ምናምን ስለምታስቸግር ፈርቶ ነበር ግን ያው እንደተለመደው ስራ ነው ምንም ማድረግ አይቻልም ያ 10 ሰው የሚያሳድግ ሰው መሄድ አለበትና በቃ እሱ ወደ ኤርፖርት ሄደ ማሚዬ ደግሞ ወደ ሆስፒታል ሄደች ከዛ ላይክ ኤርፖርት እኛ የተወለድነው ናሴ 30 ነው በጣም ዝናብ ያለበት ወቅት ነውና የዛን ጊዜ እሱ ኤርፖርት ደርሶ በቃ ለመጀመሪያ ጊዜ ስንት ጊዜ ውጪ ተመላልሷል እንግዲህ ታሽ ግን ለመጀመሪያ ጊዜ ኤርፖርት ዛሬ ደመና ምናምን ስለሆነ በረራው ተሰርዟል ሶ በቃ ለሚቀጥለው ሳምንት ይሁን ተመለሱ ተብለው ሁሉም ተሳፋሪዎች ተመለሱ ሶ የጊዜ ስራ እሺ ስለዚህ ሙልሽ እንዴት ኤግዛክትሊ ተሯሩጦ ቀጥታ ሄደት ነው ላይክ ወደ ሆስፒታል ነው ወደ ቤት ማይ ከነሻንቶ ወደ ሆስፒታል ሄደ ከዛ አክስታችንና ስማችንን ያጣችንን ሙሉ ስሙ እኮ ሲጠራ አስቀኛል ግን እሺ ውብ አየር እና ውብ አየን ነው ላይክ ሙሉ ስሙ ውብ አየር ማለት አየሩ እንኳንም ቀረ ውብ ነው ጥሩ ነው ከዛ ውብ አየን ደግሞ ላይክ ሁለት ነገር ስለሆነ መንታ ስለሆነ ኦፍ ኮርስ ውብ አየን ጥሩ ነገር አየን ነው እንዳን ሲቆላመጥ ውቢት ሆነ ስለዚህ ውብ አየርና ውብ አየን yes ሙሉ ስሙ ውብ አየርና ውብ አየን ነው ሶ እሺ በርና በእነ ነው ባይዘው የሚለያዩ አክስታችን ንናርም እንባላለን በስማማንቺ ብዙ ስም ነው ያለን አውሰው ለጠርታን አታውቅም ንናር ነው የምትለው ስለዚህ ርና ንነ ውብ አየርና ውብ አየን እኔ ርነኝ ውብ አየር አንቺ ውብ አየር እና ማን ነበር ጎበታሽ አንቺ ራስሽ መስክሪ ማን ነው አይ ዝም ብዬ ነኝ ጥያቄ ያነሳው ይቅር ተቀራራቢ ነገር እኮ ተቀራራቢ አሁን ትንሽ የሚያለን ያው በጣም የደረጃ ተማሪ ነበር ያው yes ይሄ ነገር ይታይሳው እየተማርንባቸው ትምህርት ቤቶች ይመሰክሩልናል የደረጃ ተማሪ ነበር ግን ሁሌም ያናድደው አንቺ አንድ ስቴፕ ትበልጪኛል አልዋሽም ሁሌ በተወሰነ እንትን አንቺ ትበልጪኝ ነበር በቃ ከዚህ በኋላ ይብቃችሁ የሳይንስ ይበዛ ልጆች ይሽሏታ እንደዚህ እኛም ደግሞ የምር መንገድ ላይ አያስኬዱን በቃ አንድ አይነት ስለብሽ እንኳን መንታ ሆነሽ አንድ አይነት ፊት ኖሮሽ ቀርቶ ኖርማል ጓደኛሞች አንድ አይነት ሲለብሱ ሰው አይን ይበዛበታል እኛ ደግሞ ከነመልካችን ሲሆን በጣም ነው ሰው የሚያስቸግረና ግን ስቲል ፕሮግራም ስንሄድ እንደዚህ እንትን የሚሉ ሰርግ ምን ሁሌ ጸጉራችንም አንድ አይነት ነው ልብሳችንም አንድ አይነት ነውና እስከመቼ ይቀጥላል የሚለው እስከ ለታሞታችን ይቀጥላል ነው ማለት እኔ 46 47 ነኝ ኪሎ ከዛ ጨምሬ አላቀም አንቺ እንደውም ከኔ 2 ምናምን ታንሻለሽ እና ሁሌ እስከ ዛሬ ድረስ እንደዛ ነበርኩኝ ሜቢ አሁን የእግዚአብሔር ሰው አይታወቅም ሎፈር ይችላልው ምናምን ነገር እሱን ኮፈርኩን ግን ቦፍር ማለት ተወላቡኝ ነው ወፍራም ስለዚህ ራሴ ማይት አልችልም ወፍራም ወይ ማይዬ ራሴ ማይት አልችልም ግን እስቲ እንትን አንድ አይነት ነው የምንለብሰው ግን እንትን ኦቨርሳይዝ ሊሆን ይችላል የኔ በቃ በከለር አንድ አይነት እናደርጋለን አይ አንድ አይነት የቱ